seriously? ቆይ በሰው ቤት ዝም ብለው እየበሉ መቀመጥ አይከብድም? እቺ ማናት ደግሞ የሚሏት ዳጣ ነው ምናምን የምትባለው ቁርጥ ውሃን አይደል የምትመስለው? በእናቴ እዚህ ቤት እስከቆየሽ ጊዜ ድረስ ልጆች ላይ እንድደርሽባቸው አልፈልግም። ብዙ ጊዜ ታገስሻለሁ፣ ብዙ ነገር አልፍሻለሁ፣ ብዙ ነገር ዝም ልሻለሁ። በልጆቼ ከመጣሽ ግን ምረትም ይቅርታም የለኝም። የምኖረው ለልጆቼ ነው። በቤታቸው የባዕድ ሰው እንዲሆኑ አልፈልግም። እንግዲህ መተሽ ካልተከበርሽ ከቤቴ መውጣት ትችያለሽ ሲል አስጠነቀቃት። ወይዘሮ ማርታ እህትሽን እንደ ግድነቷ አከብራታለሁ፣ እንደ እህትነቷ አከብራታለሁ። መስመሯን ስታልፍ ግን ታውቂኛለሽ፣ እኔ በልጆቼ ድርድር አላቅም። እንደ ሰው መከበር ከፈለገች ጸባይዋን ታሳምር። የምትፈልገውን መንዘላዘል ከፈለገች ከዚህ ቤት ወጥታ የፈለገችው ማድረግ ትችላለች ይላል ጋሽ ደረጃ አስጠነቀቀ። ወይዘሮ መድኃኒት አሁንም የጋሽ ደረጀን ቤት እያመሰችው ነው። ይቺ ሴትዮ የተከበረው ትዳራቸውን መበጥበጥና የወንድ አበል ኑሮባት ነው ወደዚህ ሀገር የመጣችው ይባላል። ስትፈልግ ናታንን ስትፈልግ ገዜን እያማለለች ወደ እሷ እንዲጠጉ ትፈልጋለች። ክብር ሳይኖራት የሰውን ክብር የምትነካ እጅግ የሚገርም ሁኔታ። በማይመጡ መጣችባት። ውሃን ፊት ለፊት ስታመነጫጭቃት ከኔ ራቂ፣ አንቺ ማለት እኮ ጅል ነሽ፣ የአእምሮ ማገገሚያ ሆስፒታል መግባት አለብሽ ስትል ጋሽ ደረጃ ይሰማል። እጅጉን ተበሳይቶ አስጠንቅቋትም ነበረ። በዚህም አልበቃችም። ምስኪኗን ዳጣን የጎዳና ህይወት ነው ህይወትሽ፣ ጎዳና በሩ አይዘጋብሽም፣ ወደ ጎዳናሽ ተመለሽ፣ የእህቴ ቤት የማንም ውርጋጥ መሰብሰቢያ አይደለም ስትል ዳጣን ልቧን ሰበረቻት። ናታንም ሰው በሰውነቱ መከበር አለበት። እንኳን አንቺ ዛሬ የመጣሽው እትዬና ጋሼ ምንም ሳይሉን ነው የምንኖረው። ሰው መዋለድ ብቻ ትርጉም የለውም፣ መዋደድ ነው እንጂ ትርጉም ያለው። ገንዘብ ስላለ ብቻ ሰላም አለ ማለት አይደለም። የሰው ልጅ ተሰብስቦ ስቆ በልቶ ጠጥቶ ሲጫወት ነው ሰላም ያለው። አንቺ ግን ምን አይነት ተፈጥሮ ነው ያለሽ? ሰው እንዲያከብርሽ ሰው መሆን አለብሽ። ናታን አስጠነቅቃት። ናታንንም እልቃት ትግደርደር፣ አጋጣሚውን ተጠቀም ማለት እንግዲህ እኔ ጋር መሆን ከፈለክ እኔ ወድጃሃለሁ፣ ወይም እኔ ጋር ጊዜ ማሳለፍ ከፈለክ ነው ጉዳዩ። በጣም የሚያሳዝን ነገር፣ ሰው ሳታከብር ሰው እንዲያከብራት መፈለግ። የተከበረው የወይዘሮ ማርታን ትዳር ልትበጠብጥ ጫፍ ደርሳለች። ዳጣንም ውሃን ነው የምትመስለው። ማርትዬ ከሌላ እኮ ወልዶ አምጥቷት ነው። ወንዶችን አንቺ አታውቂም፣ መጨረሻሽም መጀመሪያሽም ደሬ ነው። አንቺ አይንሽን መግለጥ አቆመሻል። እኔ ቤትሽን በአንድ እግር አቆምልሻለሁ፣ ትዳርሽን እመራልሻለሁ ማለት ነው የቀራት። ማርታም እንደ እህትነቷ እየታገሰች ስተት ስትሰራም እያረመች አይታ እንዳላየች ብታልፋትም አሁን ግን በፈጣጣው ጋሽ ደረጀ አስጠንቅቆ ትግስቱ አልፎ መጥቶባታል መኝታ ክፍል። ደሬን ውሃን ነው የምትመስለው ዳጣ፣ ከዚህ ቤት አስወጫት። ሲጀመር ከሌላ ወልዶ ያመጣት ናት። አይንሽን ግለጪ አቢጌልን እያስለቀሰች ሰላምሽን አሳጥታ ብትላትም ወይዘሮ ማርታ ዳጣን አሳልፋ መስጠት አልፈለገችም። የዋህ ልጅ ናት፣ ሞኝ ልጅ ናት፣ ጨዋ ልጅ ናት። ቤቴን አልበጠበጠችውም። የቤታችን ድምቀት ናት። እንደውም ልጄ ብትሆን እመመኛል ልጅ ናት ትላለች። ዳጣ እጅጉን ልቧ ተሰብሯል። በእናት ናፍቆት የምትሰቃየው አባቴ በእኔ ምክንያት ትዳሩን ሊያጣ ነው ብላ የምትጎዳው ዳጣ አሁን ደግሞ የወይዘሮ ማርታ እህት ልቧን ሰብራታለች። የጎዳና ህይወት ነው የለመድሽው፣ እዛው ጎዳናሽ ጋር ግዴታሽ አይደለም እኔ ቤት መኖር። የኔ እህት አንቺን የመሸከም አቅም የላትም፣ እናትሽ እዛው ትቻለሽ ስትል ዳጣ መናገር ብትፈልግም እንደ ሰው አክብራት ዝምታ መርጣለች። ልቧ ተሰብሮ ክፍሏን ዘግታ ታለቅሳለች። ውሃዬም ሹልክ ብልቅ ድምጥ እያለች እያየቻት ዳጣ በልብ ተሰብራ ታለቅሳለች። በስተመጨረሻም ውሃ ዳጣን ማየቷ ነገርየውን እንዲቀየር አድርጎታል። ለጋሽ ደረጀ መናገሯ ታሪክ ተቀይሯል። ጋሽ ደረጀ ይህን ነገር ሲሰሙ እጅጉን ይናደዳሉ፣ እጅጉን ይበሳጫሉ። ምንድን ነው እየሆነ ያለው? ምንድን ነው እየፈጸመች ያለችው? ስታገዛት የማትማር ከስህተቷ የማትመለስ ሁልጊዜ ጥፋትና ተንኮል። ቆይ የራሷን ትዳር አፍርሳ የሰው ትዳር ለማፍረስ የመጣች
ምን አስባ ነው በማለት ወደ ማርታ መኝታ ክፍል ሲከንፉ ይሄዳሉ። አስጠንቅቄሽም ነበረ፣ ታግሸሽም ነበረ። በልጆች የመጣሽብኝ፣ በማይመጡ በማይነኩ በአይኔ ብሌን መጣሽብኝ። አንቺ ከሰው በታች ወንሽ እንደሆነ የገባኝ የዋኋን የቤታችን ድምቀት የሳቃችን ምንጭ የሆነችውን ውሃን ስትናገሪ ነው። ወይዘሮ ማርታ እጅጉን ትደነግጣለች። ወይዘሮ መድኃኒትም ማመን አቅቷታል። ደሬ ልጅህ እኮ ጤነኛ አይደለችም፣ የአይምሮ ማገገሚያ ውስጥ ውሰዳት ስትልም አፏን ሞልታ ብላለች። በጣም የሚያሳዝን አንዳንድ ቤተሰቦች አሉ፣ ለእህቶቻቸው ትዳር ለወንድሞቻቸው ትዳር ሳይጨነቁ እኔ ጋር ተመሳሳይ ሲንግል ማማ መሆን እንችላለን፣ እኔ ምን ጎደለኝ፣ ነፃነት አለኝ እያሉ ብዙ ህይወት የሚያበላሹ ልጅን ያለ አባት አባትን ያለ ልጅ የሚያስቀሩ ብዙ አጉል መካሪዎች አሉ። አወቅን እያለ የሚመክሩ ለራሳቸው ሳያውቁ ለሰው አወቅን የሚሉ፣ ሰለጠን የሚሉ ሳይሰለጥኑ ሌሎችን ፋራ የሚሉ ብዙ አሉ። ሌላው በጣም የሚያሳዝነው ነገር ዳጣና ናታን አሁንም ከባድ ችግር ሊፈጠርባቸው ነው። አቢጌል የዳጣን ሁኔታ ተረድታ እኔ ልብ ስገዛ አንቺ ልብሽን እያጣሽ ነው፣ ከኔ እንኳን አትማሪም ወይ? ፈጠንኩ፣ አወቅኩ፣ ቸኮልኩ እያልኩኝ የሰራቸው ስህተቶች ዋጋ እያስከፈሉኝ ነው። ዳጣ ከናታን ጋር ምንም አይነት ንክኪ የለኝም። አይኑን ለማጽዳት ስሞክር ልስመው መስሎች ከሆነ እባክሽን፣ የአንድ አባት ልጆች ነን፣ ቢከፋም ቢደላም ሚስጥር ቢሆንም አንቆራረጥም ስትል ዳጣን ለማረጋጋት እየሞከረች ነበረ። አቢጌል እዚህ ጋር መልካም ነገር እያሰበችና ወደ ቀልቧ እየተመለሰች ልብ እየገዛች አደብ እያረገች እንደሆነ ተረድተናል። በጊዜ ሂደት የሰው ልጅ ይቀየራል፣ መልካም ልብ ይሸከማል። ጋሽ ደረጀም የፈሩት ነገር ሳይደርስ አቢጌል ዝምታ መርጣለች። ግን ወይዘሮ ማርታ ልጅ ልክ አይደለችም፣ እየታመመች ነው፣ ዝም ብላ ማልቀስ ነው ስራዋ በማለት መፍትሄ አታለች። ወይዘሮ መድኃኒት ግን ቤትሽን ፈትሽ፣ ትዳርሽን ፈትኜ እባክሽን እህቴ፣ ተሞኝተሻል፣ የተንደላቀቀ ህይወት እየኖርሽ አንቺ ግን ሰላም አጥተሻል፣ የማንም ውርጋጥ መፈንጠዣ አድርገሽዋል ቤቱን፣ እባክሽን ተለያዩ እያለች ነው። ይህ ጉዳይ እንዴት አገኛችሁት? በጣም የሚያሳዝን አጉል መካሪ፣ ለራሱ ሳይሆን ለሰው አዋቂ ነኝ የሚል የሰው ቤት የሚያተራምስ ብዙ እልፍ አላፋት አሉ። ከእንደዚህ ያለው ወዳጅ ከእንደዚህ ያሉ ዘመድ ባይ ሰዎች ይሰውረን። እየሳቁ የሚገሉ እየሳቁ የሚቀብሩ ሳናውቃቸው የእኛን ውድቀት የሚመኙ ብዙ ሰዎች አሉ። ጋሽ ደረጀ የሚይዘው የሚጨብጠው አጥቶ በንዴት እስከሚበቃ ድረስ ተናግሯታል። ምን የሚፈጠር ይመስላችኋል? ሁሉም ተፋጠዋል። ወይዘሮ ማርታ መስመርሽን አልፈሻል ብትላትም አልሰማም ብላለች።